ለየ ወሬ በእንግሊዝ ነው እንጂ አፋፍለሽ ይታል እንደዚህ ስትፋቀሩ ማየት እኮ እኔት እንደሚያስደስተኝ ሆነት አውብዬ አንቺ በቅርቡ እንደዚህ መሆንሽ አይቀርም። አይምሩ እንደዚህ የሚያፈቅረኝ ነው እናገኛለሁ ብለሽ ነው? እንደዚህ ማይባልም አውቢ አንቺ ፋኖ ልብሽን ንጹህ ማድረግሽ ነው ላንቺ ያለው ሰው አይቀር። ለፍቅር ግን እኮ ልብ ማቅረብ ያስፈራል። እንዴት ማለት? አንዴ ቆይ ለፍቅር ልብሽን ካልሰጠሽ ምንሽ ልትሰጪ ነው? ይኸው ልብስስ ነው ለመሰበር ይፈጥናል ብዬ ነው። እሱማ ልክ ነሽ፣ ማን ያውቃል። ግን ደግሞ በቃ ለአንቺ ያለውን ሰው ታገኙና እንደዚህ አይነት ኑሮ ትኖሪያለሽ። ውይ እንዳፍ ያርግልኝ። ለሁሉም ዋናው ነገር መጸለይ ነው። ለአንቺ ያለው እንዲሰጥሽ ጸልይ እንጂማ በፍቅር መሰበር እኮ በጣም ከባድ ነገር ነው። ውይ የኔ ነገር አሁን በዛሬ ቀን እንደዚህ ያስቆዝሟቸዋል? አልቆዘምንም እኮ ልክ እንደ ታናሻችን ነው የመከርንሽ አይደል? ይኸውልሽ አዊ አንቺንማ ድል አድርገን ደግሰን ነው የምንደርሽ። ውይ ደስ ይለኛል። እንዴ እናት ሰዓት እየሄደ ነው። እማዬ ደግሞ ቡና ከጠርሽ ሰው መጠበቅ አትወድም። ስለዚህ ብንሄድ ይሻላል። እሺ አውጣ መልካም። ሁሌ እንደዚህ ደስተኛ ብትሆኑ ደስ ይለኛል። ወንድሜ የሚኖሩ ልቡ የምጠግንለት ሴት አግኝቶ ቢሆን ምን አለ። ሰላም ውድ የጽናት ድራማ ተከታታዮቻችን፣ ጽናት ድራማ በሳምንት 4 ቀን ማክሰኞ፣ ሮብ፣ አርብና እሁድ እየተለቀቀ እዚህ ደርሷል። ታሪኩ ላይ አሰለችው። ስሜት እኮ በጣም ከባድ ነው። ጭራሽ አንተን ልጄ ካገኘች በኋላ ልክ አይደለችም አለችኝ። አበላሻት እያለችኝ እኮ። ቆይ እኔ ምን አደረኳት ታዲያ? በሀረግ ምክንያት ኪያን ምን አድርጌ ነው የምትላት? እንደዛ ያለችው እኮ ኪያ ሳትሆን እናቷ ነች እኮ። እሷ ቆይ የኪያ እናት አይደለች እንዴ? እሱም አይነች እኮ። ግን ደግሞ አንተ ልትገጽ ስትመጣ ኪያ እንዳላማከረቻት ግልጽ ነው። እሷ እንዳላከቻትም ደግሞ በደንብ አድርገህ ታውቃለህ። እሷ ባትልካትም በእሷ ምክንያት አይደለ እንዴ እኔ ላይ የተነሳችብኝ? ቤተሰቦቿ እኮ ናቸው። ስሜታዊ ሆኖ ለሚናገሩት ንግግር ይሄን ያክል መያዝ አልነበረብህም። እኔ ቆይ የእነሱ ስሜት ማረፊያ ነኝ እንዴ? እነሱ እኮ ናቸው በቃ በኪያ ምክንያት እናቷም ወንድሟም እየተነሱብኝ ያሉት። ቆይ ሁሉም ሰው እኔ ጋር ሲሆን ነው እንዴ አፈል? በቃ እኔ ጋር ሲሆን ነው እንዴ ሁሉም ነገር የሚቀየረው? እንደዚህ ሆነን መግባባት የምንችል አይመስለኝም። ንግግሩን ብንቋጨው ነው የሚሻለው። ና እንደሱ ይሻላል። ናሆሚና ብሩዬ ወደ እናቱ ቤት ሲሄዱ መሀሌት ትመጣለች ማለት ነው። ህሊና ትመጣለች ማለት ነው። ህሊና መጣ አሁንም የኛን ህይወት ልትበጠብጭ ነው እንዴ የመጣሽው ብሎ ናሆሚ ሲጠይቃት፣ እኔ የእናንተን ህይወት ልበጠብጥ አይደለም የመጣሁት፣ እኔ በህይወቴ እያለሁ ብሩን ልታገባ አትችልም እያለች በጣም እየተናገረችው ትገኛለች። ብሩ መለስ ብላ ጉድ እኮ ነው እቺ ልጅ እስከ ዛሬ ድረስ እያታለለችኝ ነው ማለት ነው። ለምንድን ነው ጎይ እንደዚህ የሆነችው? ለምን እንደዚህ ትሆናለች? እያለች በጣም ትናገራታለች። በጣም በራሷ እያሰበች ትገኛለች ማለት ነው። ነገር ግን ናሆሚ በፍጹም እሷ የምታደርገውን ነገር ሁሉንም ነገር ያውቃል። ብሩ ግን ምንም ነገር አታውቅም። እንደ ራሷ ሞኝ እንደ ራሷ የውሃ መስላ ነው መሰለኝ እሷ ዝም ብላ ታያታለች ማለት ነው። እንግዲህ ናሆሚ በበኩሉ በጣም እየተጨናነቀ ብሩዬ እንዳታመልጠኝ እያለ በጣም እየተጨናነቀ ይገኛል ማለት ነው። እናቱ ቤት ሄዳ እናቷም የናሆሚ እናቱን ብሩዬ መተሽ ነበር እንዴ? እኔ እኮ አላየውሽም እያለች ትገኛለች። ማዘርም መለስ ብሎ ወይኔ እንዴ ህሌን የት ሄዳ ነው ምናም ብሎ ሲሉ እኔ እኮ አላየዋትም ህሌንን ትላለች ማለት ነው። ብሩዬ እንግዲህ አንቺ እኔ ልሂድ አንቺ ናሆሚ ሲመጣ ትገናኙና ከዛም በኋላ ተመጫለሽ ትላለች። ናሆሚ እንግዲህ በጣም ተናዷል በአሁኑ ሰዓት ማለት ነው። ብሩዬ ናሆሚን ጥላ ወደ ቤት ሄዳለች። ለዙረት የሄዱ ልጆቹ በአጠቃላይ እናቱ ቤት ለመገናኘት ነበር የሄዱ። ነገር ግን ሌኒ መንገድ ላይ አግኝታቸው
በጣም እንትን እያለች ትገኛለች። የናሆሚ እናትም እኔ ዳግዬን አግኝቻት በጣም ደስ ብሎኛል፣ የመጨረሻ ደስ ብሎኛል፣ ልጄን አየሁኝ እያሉ በጣም ደስ ብሏቸዋል። ፎቶዋን ላሳየሽ እንዲህ ብሎ ሲሉ ኧረ አታሳዩኝ እያለች ትገኛለች ማለት ነው። ብሩ እንግዲህ በጣም ቅር ብሏታል። ናሆሚ ጥሏት እንደማይጥል ብሩ ብታቅጥሩ ነበረ። የናሆሚ እናት ብሩንና ናሆሚን ለማጣላትና ለመለያየት ከነ አባትዮ ይገኛሉ ማለት ነው። በጣም ያሳዝናል ሁሉም ነገር ያሳዝናል ማለት ነው። እንግዲህ እዚህ ጋር ብሩና እሌኒ መንገድ ላይ ተገናኝቷል ማለት ነው። እሌኒም ብሩዬ መንገድ ላይ አግኝታል በጥፊ አጩላታለች ማለት ነው። ቆይ አንቺ መቼ ነው ከህይወቴ መውጣት የምትችው? ለምንድነው ቆይ እኔ በምገባበት ምገቢው በምዞሪበት ምዞሪው እኔ ላንቺ ክፉ ነኝ እንዴ? እያለችም በጣም ተናዳ ትናገራታለች። እኔ እኮ እንደዛ አላሰብኩም እያለች በጣም እየተናገረች ትገኛለች። እሷም ደግሞ መለስ ብላ እኔ እኮ ትዳሬን ለማዳን ብዙ ጥሪ ያለው ለምንድን ነው አንቺ ግን በትዳሬ ውስጥ የምትገቢው? ለምን አርፈሽ አትቀመጭም? ለምን በህይወታችን ትገቢያለሽ? እያለች ትገኛለች። ናሆሚም እኔ ከዚህም በኋላ አንቺ አጠገባችን ከደረሽ አባቴ ይሙት ስጣርጌ ነው የሚገልሽ እያለ በጣም ተናዶ እየተናገራት ይገኛል ማለት ነው። ሄሌኒ እንግዲህ ልጅሽን አርፈሽ ቁጭ ብለሽ ብታሳድጊ መልካም ነበረ፣ ነገር ግን አላወቅሽበትም ማለት ነው። ምን እንደምናደርግሽም አናቅም። ሁሉም ነገር የተወሳሰበ ነገር ነው ማለት ነው። ከሄሌኒ ልጅ ስላለክ በጣም ደስ ብሏታል ማዘር። እኔም በጣም ከፍቶኛል። እኔ ግን አልከፋኝም፣ ነገር ግን ማዘር በጣም ደስ ብሏቸዋል። ስለ እኔ ቦታም የላቸውም እያለች ብሩ በጣም ተናዳለች። ብሩዬ እንዳይከፋሽ፣ ልጅ እኮ የእግዚአብሔር ጸጋ ነው። ልጅን የሚሰጠው ፈጣሪ ነው እንጂ አንቺ ወይም ጠልተሽ ወይም እንትን ብለሽ አይደለም የምታመጪው። ስለዚህ ሁሉም ነገር እንደሚስተካከልልሽም ተስፋ እናደርጋለን ማለት ነው። ሰኒና ጆከር እንግዲህ ከገጠር ተመልሷል ማለት ነው። ሰኒና ጆከር ከገጠር ከሄዱበትም እዛው ተጋብቶ እዛው ጨርሶ ከዛም በኋላ ውቢት ስታባረራቸው ወደ ከተማዋ መጥቷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ከሀገር ውስጥም ያላችሁ ለቻናል አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ የሆናችሁ በላይ ግቡ። መልካምነት ለራስ ነው። እባክሽን ከናሆሚ ራስ ላይ እጅሽን አንሺ፣ በአሁኑ በፍጹም አይታገስሽም፣ እባክሽን አርፈሽ ተቀመጪ እያለ ለናሆሚ እናቴ ናሆሚን አባቴ እየተናገረ ይገኛል። የናሆሚን እናትም አራጉድ እኮ ነው ይሄ ሁሉ ለኔ ነው እንዴ መልሱ? ምን አጥፍቼ ነው እስከዚህም ድረስ እያለች የናሆሚን እናት ብቻዋን እያወራች ትገኛለች። ብሩን እንግዲህ ወደና ኬራ ቤት መታለች ማለት ነው። ከዛ ሊና ምን ሆነች ነው ዛሬ ደግሞ ሰላም ሳቲ ከበር ወደ ቤት ዝም ብለሽ የገባሽው ብላ ስትላት ምንም የሆንኩት ነገር የለም፣ እባክሽን ብቻ የመተው ትችያለሽ ወይ? እኔ ለራሴ ከፍቶኛል፣ ሰውንም ማናገር አልፈልግም እያለች ብሩ በጣም እየተናገረች ትገኛለች። ሊናን በቃ እሺ እኔ ሁሉንም ነገር አስተካክላለሁ፣ እስከዛ ድረስ እኔን
እንደ እህትሽ በነጻነት ተቀመጪ ምንም ነገር እንትናቲ ሂጅና ጥሩ ስሜት እንዲሰማሽ ሂጅና ጽናት ጋር ሂጅና ተጫውቺ ወይም ጠሪያት እያለች ትገኛለች። ህሊና እንግዲህ በጣም ለብሩ እየተጨናነቀችም ትገኛለች። ነገር ግን ብሩ ሁሉም ነገር ከፍቷታል። ጽናትም መታ ብሩዬ ደህና ነሽ ወይ? ምን ሆነሽ ነው? ለምን ከፋሽ? ምን ተፈጥሮ ነው? እያለች ብላ ስትላት ቆየኔ ምንድነው? ምን በደልኩኝ? ምን አጠፋው? እስኪ የልሂድ እያለች ጥሩ ሰው ናት ብዬ ያቀረብኳት በጣም ለኔ እንደ ክፋት ተነሳሳችብኝ። አሁንስ ምን እንደማድረግ አላቅም። አቅምም ሁሉ አሟጥጬ ጨርሻለሁኝ። ለምን ለማድረግ እንደሞከረች እኔ አላቅም። ለአለምዬም ተናግራለች። አለምዬ ደግሞ ከአንገት በላይ ሆናብኝ ኛለች። እንግዲህ እኔ ልጅ መውለድ ስለማልችል ሁሉንም ነገር አለምዬ ጋር ቤቷ ሄጄ ነበረ። ግን በጣም ደስተኛ ነበረች።